አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሩታዬ ዛሬ በድጋሚ ወረቀት ይዛ አብርሽ ጋር ሄዳለች። አብርሽም ተቀብሎታል። እውነት ለመናገር ትላንትና እኔ አካብጄ ቪዲዮ መስራት አልፈለኩም። ነገር ግን ወረቀቱ ቢቀደው እንኳን በሩታ በፊት ለፊቷ እንደዚህ መወርወር አልነበረበትም። ማናችሁም ታውቃላችሁ፣ ለሴት ልጅ እንዲህ ነው ክብር የሚገባት ማለት ነው። ለምን ሩታ ከሚያረጋቸውና ከሚናገራቸው የበለጠ ደግሞ እሷ ላይ ድርጊት የሚያረጋቸው ነገሮች ነው የሚያናዳት ማለት ነው። ለምሳሌ አሁን ትላንትና እንደዛ ቀዶ በፊት ለፊቷ መወርወሩ ተገቢ ነው ብዬ አላስብም። ምክንያቱም ትዳሩ የሚፈልገው ከሆነ በስነ ስርዓት ማስረዳነት ነው እንጂ እንደውም ወረቀቱ ተቀብሎ የሆነ አባብሎ የሆነ ነገር ማድረግ ሲችል በፊት ለፊቷ እንደዚህ ቀዶ ወረወረባት ማለት ነው። ይሄ ተገቢ አይደለም። ሲቀጥል ደግሞ ባለፈ ሁሉም ሰው ልቡን የሰበረው ማለት ነው ምን እንደሆነ ታውቃላችሁ? በር ከፍቶ ውጪ ያላት ነገር በጣም ልቧ ሰብሯታል። እውነቴ ነው የምላችሁ። አንዳንዶች አላችሁ ከጀርባ ለምንድን ነው የምታማርረው? ምን ደርሶባት ነው በዚህ ናክል የሆነችው የምትሉ ሰዎች አላችሁ። እና የሚደረጉት ነገሮች ነው ሩታ ልቧን ያቆሰላት ማለት ነው። የሚደረግባት ነገር ታውቃላችሁ። ከዚህ እሷም ይበድላታል፣ ይሰድባታል፣ ያዋርዳታል። ከዛም ደግሞ እሱ የሚሰራቸው ድርጊቶች ሌላ ናቸው። ያንን ነገር ልቧ አልቀበልም ብለዋል። እስቲ ሴት ሆናችሁ ማለት ነው ባላችሁ ከቤት በር ከፍቶ አባሯችሁ እንፋታ ስትሉት ደግሞ ወረቀት አምጥታችሁ በፊት ለፈታችሁ እርጉዝ ሆናችሁ እንደዛ ሲወረውርባችሁ ምን አይነት ስሜት ይሰማችኋል? እናንተ ማለት ነው። ብዙዋችሁ ሩታ ጠግባለች ምናምን ነገር ትላላችሁ። ሩታ እኮ አልጠገበችም። እውነቴ ነው ምላችሁ። እና አብርሽም ትዳሩ የሚፈልግ ከሆነ እኮ ማንም አያስፈልገውም እኮ በቀላል መንገድ ማስተካከል ይችላል ማለት ነው። ለምሳሌ ልንገራችሁ ነው ማለት ነው። ሩታ ከዚህ በፊት ወደ አብርሽ ጋር ስትመጣ ወይም ደግሞ በህይወቱ ስትገባ በዙሪያቸው ስንት ሰዎች ነበሩ? እንዳተዋት ሂዳት ተቀበላት ብዙ ነገር ሲሉ ነበር አይደል? ዛሬ ግን ከሩታ ጎን ማንም ይሆን የለም። ሞር ኤልዱ የት ገባች አሁን? በሳኔ ወንድሟ እንዳይከፋባት ወንድሟ እንዳይሰበርባት በችግር ብላ ከሸገር ወደ ቡታጀራ አምጥቻታለሁ ብላ ስትል ያንን ሁሉ ድራማ ስትሰራ አንድ ቀን ወጥታ እንኳን አብርሽ መጥፎ ነገር ሲሰራ አንተ አይን የበላ ይሄ ነገር እኮ ያስጠላል፣ ይደብራል፣ ባለትዳር ነህ ብላ እንኳን መልስ አልሰጠችም። ገባችሁ አይደል? ያቺም ትልቋ ደግሞ ስታሽቃብጥ የነበረ ሩታ የሆነ ነገር ባረገች ሰዓት ለምን ታረጊያለሽ? ወንድሜ ናፈቀኝ እንደዛ ብላ መታ የምታቦካው ሴትያ አሁን የለችም። ድምጥማጧ ጠፍተዋል። የት ሄደች? እሺ አብርሽ ሲያጠፋ ይህንን ደረጃ እኮ ሲደርስ ለምን እንደዚህ ነገር ትሰራለህ ብሎ ቤተሰብ ለምን አይመክረውም? ለምን አይቀጣውም? ምክንያቱም ጓደኞቹ ዛሬ ተናግራለች። ሩታ ትክክል ናት። እያገዙት ነው። ከሩታ ማስታረቅ ሲችሉ እንዳትሄድ ብለው ማቆም ሲችሉ እነሱ ወደ ውጭ ሸኙት። ከውጭ ደግሞ አልመቻችም ሲላቸው ቦታ አልገባም ሲላቸው ስግደት ሲከብዳቸው ምግብ ሲገብዳቸው ሙቀቱ ከበደኝ ለራሳቸው ሳይጠቅማቸው ሲቀር ሩታን ብለው ተመለሱ። ለሩታ ብለው አይደለም የተመለሱት። ለሩታ ብሎ ቢመለስ አብርሽ እንደዚህ ነገር አያደርግም። እና ራሳችሁ ሆናችሁ በቦታው እኔ በሩታ ቦታ ብሆን ብላችሁ ፍረዱ። እኔ እውነት ለመናገር ሩታ ትክክል ናት። ምንም በቃ ህይወት እንደዚህ ነው የሚቀጥለው ማለት ነው። ደግሞ እውነት በጣም እኔ እንጃ አብርሽ ከሚናገራቸው ነገሮች የሆነ ነገሮቹ የበለጠ ይሰብራሉ ማለት ነው። አንድ ሰው በቃ ችግር ተቸገረ ማለት ውስጡ ተሰበረ ማለት ሌላ ወንድ ሊያገባ አይደለም ሌላ ህይወት ሊጀምር ነው ወይ እንደዚህ? አዎ ትጀምራለች እንዴ! ህይወት ይቀጥላል እኮ ግዴታ ከአንተ ጋር ተፋታ ባልሳታገባ ወይ ደግሞ ሌላ ላይ ፈሳታ አትቀርም። አንተም ቢሆን አትቀመጥም። እና የገረሙኝ ነገር ሌላ ነገር ምን እንደሆነ ታውቃላችሁ? ያን ሁሉ ዋጋ የከፈልሽበት ያን ሁሉ ነገር የሆናችሁበት ትዳር ትላንትና አብርሽ መቼ ያሰበው? ሩታን ሳገኛት እኮ ስንት ሰው አደራ ብሎ ሰጥቶኛል። እንዴት አድርጌ ነው ያገኘዋት? ምኔን ቀየረችኝ? እንዴት ሆኜ ነው? እንዴት ሆነን ነው ለዚህ ደረጃ የደረስ ነው? እኔና ሩታ ይሄን ነገር በእኔ አይጠበቅብኝም። ኦዲየንስ እንዴት ነው የሚወደኝ? እንዴት ነው የሚያከብረኝ? ይሄንን ነገር ለኦዲየንስም ማቅረብ የለብኝም። በሀገሬም ያልታየ ነገር ማቅረብ የለብኝም ብሎ አብርሽ መቼ ያሰበ? አብርሽ በፊት የተቸገራቸው ያን ሁሉ ውጣ ውረድ ያሰለፈባቸው ያለቀሰባቸው ጊዜ መቼ ያሰበ? እሱ እኮ ያንን ነገር ቢያስብ
ይሄንን ነገር እኮ ነው አርጌ ሩታ በእጄን ያስገባዋት ቢል እውነት ምንም ነገር አይሰራም። ለምን ሩታ ብቻዋን ታስባለች? ግን ሩታ ስትወስን ትላንትና ያሳለፍሽው ብዙ ስቃይ ያሳልፈሻል፣ ብዙ ነገር እና ያንን እያሰበች መሰበር አለባት ልጅቷ? የለባትም እንዴ ያንን አልሆነልኝም ዛሬ ደስተኛ አልሆንኩም ብላ መሰበርም የለባትም። መብቷ ነው ታርግ። ምክንያቱም አብርሽ በቃ ሁሉም ነገር ይስተካከላል፣ ሩታ ረጋ በይ በቃ እናስብበት ነው የሚለው እንጂ በትትና ጠይቆ ለብቻው አግኝቷት እና እውነቷን እኮ ነው። ቤቷ ማን ነው የሚመራው? ስንት ወንድ ጣል እየገባበት ስንት ወንድ ላጤ ወጥቶ በሚዲያ ሞር በሚዲያ ላይ በአብርሽና በሩታ ትዳር ስንት ሰው ነው የሚጨቃጨቅበት? ስንት ሰው ነው የሚፋለጥበት ማለት ነው። ይህንን ነገር ክብር አይመልጥም? ትዳር ማለት ክብር ነው። እውነቷ ነው። ክብርም ሊገባው ይገባል። ኤፍሬም ደግሞ አትጫናት፣ በቃ ተዋት። ይህንን ነገር ከማድረጋችሁ በፊት መጀመሪያ ወንድማችሁ ተመለስ ከዚህ ስህተትህ ለምን ብለህ አላልከውም? ለምን አልመከርከውም? ነገም ጋሽዬን ታመጣላችሁ፣ እርግጠኛ ነኝ ጋሽዬም እንደምታመጡ ማለት ነው። ምክንያቱም እሷ አሳፈረች እንድትሉ ነው የምትፈልጉት። ለምን እንደ ራሳችሁ አታዩም? አንድ ሴት ልጅ በቃ መጎዳት የለባትም። አንድ ሰው ከአንድም ሁለትም ከሶስትም ጥፋት እያጠፋ እያለ ሴት ልጅቷ ግን የሆነ ውሳኔ ስትወስን ሁሉም እየመጣ ይጮህባታል። ሁሉም እየመጣ ለምን እንደዚህ አታረጊም? ለምን እንደዚህ ታረጊያለሽ? ለምንድን ነው የምትሏት? በመጀመሪያ ደረጃ እኮ ትዳር ለብቻ አይሆንም። አብርሽ ለብቻው ነው ዋጋ የከፈለበት፣ ሩታ ለብቻዋ ናት ዋጋ የከፈለችበት። ሁለቱም ነው አይደል የከፈሉበት። ዛሬ ለብቻዋ ምን በወጣት ነው እሷ የምትታገሰው? ምን በወጣት ምን እንዴ? ከ8 ወር ከ1 ወር ጀምሮ እስከ 8 ወር አንድ ሴት አንድ ሰዓት ቆማ። አረ የእናንተስ ግፍ እኮ ነው። በአንድ ቀን ራሱ ስንት ቪዲዮ ነው የምትሰሩባት? ስንት ቦታ ነው የምታሽከረክሩላት ማለት ነው። ዞራችሁ ግን ስሟንም ታጠፋላችሁ፣ ታሰድቧታላችሁ። በዚህን አክል መታገዝ የለባትም። እውነት ከተስተካከለ አብርሽ ኦኬ። ሁላችንም መለያየታቸው አንፈልግም። አብረው ነው ተደስተው ልጃቸውን በደስታ ቢያሳልፉ ደስ ይለናል። ነገር ግን ዛሬም እሱ አንድ ነገር ባረገ ነገር ኦዲየንስ ይሰድባታል፣ ኦዲየንስ ይረግማታል። እሱም ይስተካከል። ምክንያቱም አብርሽ መቼም አይስተካከልም፣ እመኑኝ ማለት ነው። አብርሽ ደግሞ ሆይ ሆይታ ይወዳል በጣም በቃ ሚዲያውን ጭር ሊላ አይወድም። ትንሽ ነገር አይወድም። ሁሉም ነገር የበላይ እንዲሆን ነው የሚፈልገው። ያንን ነገር ደግሞ ተገቢ ነው አይደለም። እንደውም እኮ አብርሽ በአሁኑ ሰዓት ብዙ ሰው ጠልቷቸዋል፣ ሩታና አብርሽ ማለት ነው። እንደ በፊት በጉጉት የሚጠብቃቸው የለም። ምክንያቱም ሁሉም ጨቃጨቀኝ፣ ሰለቸኝ። እኛ ነን በቃ የምንወዳቸው እኛ ሩታንም ስንሰድብ አብርሽንም ስናመናጭቅ ያው የሆነ ቀን ተስፋ ይኖራል ብለን የምንጠብቀው እንጂ እውነት ብዙ ሰው ተቀይሮባቸዋል። እንደ በፊት ማንም ያያቸው የለም ማለት ነው። ሞር እኔ እንጃ ሩታም ትጎዳለች፣ አብርሽም ትጎዳለች ትላላችሁ። ለሁለቱም ፈጣሪ ያላቸው ማንም እኔ እንጃ። እኔ ሩታ ትጎዳለች ብዬ አላምንም። ምክንያቱም እንዳለችው በዚህ ሁኔታ ያልተሰበረችው በዚህን ሁኔታ ቆማ እስካሁን ድረስ አንድ ቀን እረፍት ሳታረግ አንድ ቀን እንደ እርጉዝ የሆነ ነገር ያማረሽ ነገር ምን አለ ሳትባል የቆየች ልጅቷ ነገ ወልዳ በትክክል ልጇን አቅፋ ለምንድን ነው እንደ ሰው ትሰራለች? ምንም ነገር የሚመጣ ነገር የለም ማለት ነው። ህይወት ይቀጥላል። ማይቀጥል ነገር የለም። የሰው ልጅ ሰብር ካለው ትዕግስተኛ ከሆነ ሁሉም ነገር ያልፋል። ነገር ግን አትጫናት። ከመጣናችሁ ደግሞ ወንድማችሁን አስተካክሉ። ከህይወቱ ማንኛውም ሴት ያውጣ። ትዳሬ ቤቴ ካለ ሩታ እምቢ የምትልበት ነገር የለም። ምክንያቱም አብርሽ ትዳሩ ሳይፈልግ ሩታን የትዳሬን ብቻ ሙጭጭ ወይም ደግሞ ትላንትና የፍቅር ጥያቄ አቅርባ ነበር፣ እሺ ብሏት ነበር። ያንን እያስታወሰች ደግሞ እንድትሰበር አልፈልግም እኔ። በቃ አለፈ።